በውሳኔ ራሴን ላጠፋ አስቤ አውቃለሁ። በጣም የሚገርማችሁ ብዙ ሰዎች በወሰንኩት ውሳኔ ራሴን ላጠፋ ነው ብሎኝ ያውቃሉ። በወሰኑት ውሳኔ በጣም ብዙ ሰዎችም ራሳቸውን አጥፍተው ያውቃሉ። ብዙ ሰዎችም ሲመጡ እኔ ጋር በወሰኑት ውሳኔ ራሳቸውን ሊያጠፉ እንደሞከሩም አውርተውኝ ያውቃሉ። ወዳጆቼ ሰው በእያንዳንዷ ውሳኔ በጣም በብዙ ነገር በወቀሳ ራሱን አጥፍቶ ያውቃል። በብዙ መንገድ አልፎ ያውቃል። ምክንያቱም ውሳኔ ስትወስኑ የምትወስኑት አሁን ካላችሁበት ሁኔታ አንፃር ቆማችሁ ነው። ስለዚህ ወዳጆቼ ሰው በትዳር ውሳኔው ይጸጸታል። ሰው በስራ ውሳኔው ይጸጸታል። ሰው በጓደኛ ምርጫ ውሳኔው ይጸጸታል። ሰው በቢዝነስ ውሳኔው ይጸጸታል። በብዙ ነገር ውሳኔ የሰው ልጅ ይጸጸታል። ነገር ግን ሁልጊዜ የማንጸጸትበት ሁልጊዜ በውሳኔያችን ደስተኛና ረክተን የምንኖርበት አንድ ውሳኔ አለ። እሱም የናዝሬቱ ኢየሱስን በማወቃችን፣ ኢየሱስ ክርስቶስን በማግኘታችን፣ ኢየሱስን በመቀበሌ፣ ኢየሱስን በመረዳቴ፣ ኢየሱስን በመቀበሌ በእውነት በጌታ ፊት እስከ ዛሬ ድረስ የማልጸጸትበት ውሳኔ፣ እጅግ በጣም የምደሰትበት ለዘለዓለምም ደስተኛ ሆኜ የምኖርበት ውሳኔ ኢየሱስ ነው። ይሄን ውሳኔ ዛሬ ከኔ ጋር እንድትወስኑ ፈልጋለሁ። ኢየሱስ ክርስቶስ ይወዳችኋል። ተባረኩ። ፎሎ፣ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ ዩቲዩባችንን ሰብስክራይብ አድርጉ። ወዳችኋለሁ። አገልጋይ ሀብታሙ ስዩም ነኝ። ተባረኩ።